በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሊቀ መላእክት ቅዱስ ሚካኤል ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 12 ቀን በዚች ዕለት የመላእክት አለቃ የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚች ቀን በዚህ ወር እግዚአብሔር ወደ ባቢሎን አገር ላከው። የባቢሎን ንጉሥ ናቡከደነፆር ሦስቱን ልጆች አናንያን፣ አዛርያንና ሚሳኤልን ከእሳት ማንደጃ ውስጥ በጣላቸው ጊዜ አራተኛ ገጽ ሆኖ ታየ። የእሳቱም ነበልባል 49 ክንድ ያህል ወደ ላይ ከፍ ከፍ አለ። የጨመሯቸውን ሰዎችና እሳት የሚያነዱትን ሁሉንም አቃጠላቸው። ይህም የከበረ መልአክ ሚካኤል የእሳቱን ነበልባል በበትሩ መትቶ ከሰለስቱ ደቂቅ ላይ አጥፍቶ አዳናቸው። ምንም አልነካቸውም። እንደ ቀዘቀዘ እንደ ጧት ጤዛ አድርጎታልና በዚያን ጊዜ የአባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን እያሉ 6 ቃላትን ተናገሩ። በዚህም ከ600 ዓመት በኋላ ክርስቶስ እንደሚወለድ ትንቢት ተናገሩ። ከዚህም በኋላ የጌታ እግዚአብሔር ሥራዎች ሁሉ ያመሰግኑታል። እርሱ ለዘላለሙ ምስጉን ልዑልም ነው እያሉ 33 ጊዜ አመሰገኑት። በዚህም በምድር ላይ 33 ዓመት ክርስቶስ እንደሚኖር አመለከቱ። ስለዚህም አባቶቻችን የቤተ ክርስቲያን መምህራን መላእክት አለቃ የሆነ የቅዱስ ሚካኤልን የበዓሉን መታሰቢያ እንድናደርግ ሰሩ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሚካኤል አማላጅነት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ በእውነት አሜን። ዳግመኛም በዚች ዕለት የከበረ አባት የዋልድባው አባ ሳሙኤል የዕረፍቱ መታሰቢያ ቀን ነው። ለዚህም ቅዱስ የአባቱ ስም እስጢፋኖስ የእናቱ ስም ዓመተ ማርያም ይባላሉ። እነርሱም በዘመድ የከበሩ ደጎች ናቸው። በአክሱም ምድርም ወለዱት። ባደገ ጊዜም የቤተ ክርስቲያንን መጻሕፍት አስተማሩት። አባቱና እናቱን በሞቱ ጊዜ ወደ ደብረ በንኩል ገዳም ወደ አባ አድሃኒ ሂዶ የምንኩስና ልብስን ለብሶ በጾምና በጸሎት እየተጋደለ ኖረ። ፈጽሞ ከሻገተ ጎመን በቀር አይበላም። የሚጠጣውም ውሃ ነው። እህል በመፍጨትና ውሃ በመቅዳት ሥራ መነኮሳትን ይረዳቸው ነበር። ዘመዶቹም ወደ እርሱ እየመጡ ባስቸገሩት ጊዜ ወደ ሌላ ቦታ ሄደ። እግሮቹም እስኪያብጡ ድረስ በጾም በስግደት በመቆም ተጋደለ። ከዚያም ወደ ሌላ በረሃ ሄዶ 40 መዓልት 40 ሌሊት ምን ሳይቀምስ ኖረ። አንበሶችና ነብሮች የሚያስፈሩ አራዊት ሁሉ ወደ እርሱ በመምጣት ይሰግዱለታል፣ የእግሮችን ትቢያ ይልሱ ነበር። በአንዲት ዕለትም በጎዳና ሲጓዝ ታላቅ ወንዝን በውሃ መልቶ አገኘ። መጽሐፍና እሳትም ከእርሱ ጋር ነበረ። ጸሎትንም አድርጎ ወደ ውሃው ገባ። ውሃው ዋጠውና ወደ ታች አወረደው። በእግዚአብሔርም ኃይል ወደ ማዶ በጣለው ጊዜ መጽሐፉ ሳይደመሰስ እሳቱም ሳይጠፋ አገኘ። ሰይጣንም በሚያስፈሩ አራዊት እየተመለሰ ይፈትነው ነበር። እርሱ ግን ፈጣሪውን በመተማመን
ልቡ የታሰረና የጸና ስለሆነ አይፈራም ነበር። እርሱም ሲጸልይ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። በምራቁም መላ ሕዋሳቱን ቀብቶ ኃይልን አሳደረበት። እዚያች ዕለት ጀምሮ እግሮችን የሚያስር ሆነ። ማቅንም ለብሶ በየሌሊቱ ሁሉ ከውሃ ውስጥ በመግባት የዳዊትን መዝሙር 5 ጊዜ ያህል ያደርሳል። ቁጥር በሌለው ግርፋት ጀርባውን ይገርፍ ነበር። አንበሶችም በበዓቱ አጠገብ ይሰማራሉ። እርሱም አካላቸውን ይሰፍራል፣ ይለካል። ቁስላቸውንም በሽቶ እሾህና አሜከላ ያወጣላቸዋል። ከዚህም በኋላ ብዙ ደቀ መዛሙርት ወደ እርሱ ተሰበሰቡ፣ በተጋድሎም ተጠመዱ። እርሳቸውም የመጀመሪያ አባ ዘሩፋኤል ነው። በአንዲትም ዕለት በገዳመ ለጋስ ከሚኖር ከአባ ገብረ መስቀል ጋር ተገናኘ። ከዚህም በፊት አልተያዩም ነበር። የእግዚአብሔርንም ገናናነት ሲጫወቱ አሉ። በራት ጊዜም ጸሎትን ሲያደርጉ የተዘጋጀ ማዕድ ወርዶላቸው ተመግበው እግዚአብሔርን አመሰገኑ። ከዚህም በኋላ በአንዲት ዕለት ከአንድ ገዳማዊ ጋር ተገናኘ። እግዚአብሔርም ያደረገላቸው ምስጢር በሚነጋገሩ ጊዜ አባታችን ሳሙኤል እንዲህ አለ። እነሆ እኔ በአርያም ቁሜ ከ24ቱ ካህናተ ሰማይ ጋር የአምላክን መንበር ሳጥን 12 ዓመት ሆነ። ለመቀደስም በሚገባ ጊዜ ህብስትና ወይንን የተመላ ጽዋ ይወርድለታል። የእመቤታችን የቅድስት ድንግል ማርያም ውዳሴዋን ሲያነብ ከእንዲህ ያህል ከምድር ወደ ላይ ከፍ ከፍ ይላል። እመቤታችን ማርያምም ወደ እርሱ መጥታ የሚያበራ ዕንቁንና ንጹሕ ዕጣንን ሰጠችው። ፍልሰቱም ሲቀርብ የመላእክት አለቃ ቅዱስ ሚካኤል በክንፎቹ ተሸክሞ ወጣ። የሰማያዊት ኢየሩሳሌምን ተድላዋን ሁሉ አሳየው። ወደ ልዑል እግዚአብሔርም ዙፋን ፊት አቅርቦት ስሙን ለሚጠራ መታሰቢያውንም ለሚያደርግ ቃል ኪዳን ተቀበለ። ወደ በዓቱም ሲመለስ ለደቀ መዛሙርቱ ነገራቸው። ከዚህም በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ በእውነት አሜን።